የቱ ይሻላል የጅማ ይርጋ ጨፌ የጉጂ የከፋ እውነት የምሬን እኮ ነው ተሰጠን የጉቦ ገንዘብ ነበር ያን ለመቀበል ፍቃደኛ ስላልነበርን እኔም ጓደኛዬም በሽጉጥ ተተኩሶን የተመታ ነው አሁን ላይ ግን ደህና ነው ወይ ሰው ቢለ በስሜት በአይምሮ በብስለት ነገሮች በመታይበት ትርጉም ምን ይሰማል ኖሮ የምንለው ነገር 50-50 ነው ይሄ አደጋ ባይመጣ ኖሮ የተደላደለ ህይወት ስለመኖር ምንም ዋስትና የለውም እውነት ምንድነው ላንተ በዚህ ዘመን እውነት አለ ወይ እውነተኞች አሉ ወይ ለሚሉ ሰዎች አንተ ልጅ እዚህ ህግ ገብተህ የሆነ ዋጋ ተከፍላታለህ ምናምን ሲሉኝ እኔ ልክፈላ አልነበር እኔ ደግሞ እድለቢስ ነኝ 40 ቀን እድሌ ነው ሁሉ መከራ የሚገጥመኝ ይላልና ህይወት እድለኝነት ነው ብለህ ታምናለህ ሐኪሞቹ 2% አሉኝ እሺ አልኳቸው 2% ሲመነዘር ይሄው 10 አመት ተመጣ እውነት ዋጋ ያስከፍላል ሰው ያንን ዋጋ መክፈል ግድ ሆኗል እንዴት ጫንቃ ከሰበብ ይልቅ የተሻለውን ነገር ለማየት እንዴት ወደደ እኔም ለምን ተመታው ሚል ብዙ ጥያቄዎች ነበሩኝ at the same time ደግሞ ለምን ተረፍኩ ሚልም ጥያቄ ነበረኝ እንጂ በጥብቅናው አሁን ፍርድ ቤቶች ላይ ብዙም አልሄድም ሊናፍቅሃል ፍርድ ቤት መቆም አሁን አረ ማይጸጽተው እኮ አለ እንዴ እኔ እንደውም በግፍ ላይ ግፍ ሰርቶ ድብን ብሎ የሚተኛ ሰው እንደውም እየበዛ ነው አሁን ከኔም ጭምር ታጊ እንዴነ መግዴ እግዚአብሔር ይመስገን እድለኛ ነኝ ዛሬ ሹፌር በመሆን ዛሬ ያው ሹፌር ነሽ ጥሩ ወጎችን እንግዲህ እንጫወታለን ወደድከው ቤቱ ያምራል አይደል ቤቱ በጣም ያምራል ኢቲቲ ባይዳር ይባላል በጣም ቆንጆ ነው ብዙ ነገሮች አሉት ይኸውልህ እዚህ ጋር አሁን የጅማ ቡና አለ ለቡና ወዳጆች እንግዲህ ለቡና ወዳጆች የጅማ ቡናዎች ብቻ አሉ በካፕሱል ነው ብድግ አድርገህ እዚችን ማሽን ቢሮ ከገዛ ይችን እዚች ጋር ተከታታለህ በኋላ ፈላልሃለሁ እሺ ይችን እንዲህ ተከታታለች ትዘጋለች ከዛ የሚገርም ቡና ነው የምንጠጣው ከወጋችን ያምራል በጣም ቆንጆ እሺ መጠጣት ቸኮልክ እንዴ መጀመሪያ ድረስ እና እነዚህ የጅማ የሊሙ በካፕሱል በተለያዩ መንገዶች ቡናን የሚጠበቡበት ናቸው አያምርም ቤቱ ራሱ በጣም ነው የሚያምረው በጣም በዛ ላይ እንዴት አይነት ቆንጆ ቁርስ አላቸው መሰለ ምሳ ኢትዮጵያዊም የውጭ ምግቦችም አሉ ጎሽ ትንሽ ሰፋል አቅም የታለ ብለን መንጃ ፈቃድ ይቀርሻል ግን በሰው ነው ያወጣሁት አይደል ተመችቷል ታጊና ትንሽ ተጋላልክ አሁን አሪፍ ቡና ላምጣ መጀመሪያ ቡና የቱ ይሻላል የጅማ ይርጋ ጨፌ የጉጂ የከፋ እውነት የምሬን እኮ ነው እንደ ከለራቸው ይለያያል አንድ ይሁን የጅማን አድርጌልሃል እሺ ወፈር ያለ ቀጠን ያለ ዛሬ እንዳየር መንገድ ነው አትሳቀቅ ዛሬ እንክብካቤ ውስጥ ይኸውልህ እንግዲህ እነዚህ ማሽኖች ጁሊያ ይባላሉ የተለያዩ ማሽኖች አሏቸው ብታይ በቃ ቢሮህ ላይ የምትፈልገውን ቡና ቀለል ባለ መንገድ ደስ አይልም በጣም በቀላሉ ኤክስፖርት ናቸው ስታንዳርዳቸው ያማምራሉ ደግሞ ራሱ ፓኬጁ ያምራል ፓኬጂንጉ ብቻውን ለአንድ ሰው መተውና ይሄ ደግሞ በጣም ብዙ ሰዎችን የሚያስተናግድ ማሽኑንም ይሸጣሉ ቡናውንም
እንግዲህ አመሰግናለሁ። ከኢቲቲ ባይዳር አቀራረቡ ደስ አይልም። በካፕሱል ለመጀመሪያ ጊዜ ኢትዮጵያ ውስጥ ቡና በዚህ ደረጃ ደርሷል። ይገርማል። እንዴት ነህ? ደህና ነኝ መቅዲ፣ እንዴት ነሽ? በጣም ደህና ነኝ። ስለተገናኘን ድጋሚ ከሕክምና በኋላ ከብዙ ሂደቶች በኋላ ነው ያገኘው እና እንደምን አለ? እግዚአብሔር ይመስገን ደህና ነኝ። ተደጋጋሚ ቀጠሮ አሁን ተሳክቷል። እንግዲህ ሳይ ብርቱን ያለ ነገር አንተ? አዎ እግዚአብሔር ይመስገን ቆንጆ ነው። ተካከምክ እንዴ? ትንሽ ከቴራፒ ስለመጣሁ ትንሽ ዘራፍ። እንዴት ናችሁ ተመልካቾቻችን? በያሉበት ፖድካስታችን ተጀምሯል። ዛሬ ባለበት ደግሞ የተገኘ ነው ኢቲቲ ባይዳር እኮ ቡናን እንግዲህ ከፍ ባለ መንገድ በካፕሱል መንገድ እና እንዲሁ ደግሞ ምግብ፣ መጠጥ፣ ትኩስ ነገር ቢሉ ምግብ ቢሉ ሁሉ በሚገኝበት 4 ኪሎ ተገኝተናል። እዚህ ስገኝ ደግሞ ትልቁን ወግ አዋቂ፣ ጨዋታ አዋቂ፣ ከኑሮ ከተፈተነበት ካለፈበት ጎዳና ሁሉ ህይወት የሚሆነንን እጅግ የማከብረውን ደግሞ ወንድሜን ጠበቃ ጸሐፊ ዳግማዊ አሰፋ ጋር ቆይታ አድርጋለሁ። እንግዲህ ዳጊ ብዙ ነው ያንተ የህይወት ተሞክሮ። በተለይ ሰው ከኖረበት ከተፈተነበት ቆሜያለሁ በርትቻለሁ ሲል ከሚናገረው የበለጠ ነውና በዛ ላይ አንደበተ ርቱዕ ነህ፣ ጸሐፊ ነህ፣ የህግ ሙያተኛ ነህ። እንዲሁ ደግሞ ብዙ በምትናገርበት ሁሉ አንደበት ውስጥ በጣም ኃይል ያለ ሰው ነህና ስላገኘው በጣም ደስ ብሎኛል። መቅዲ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከአንቺ ጋር እንግዲህ ተደጋጋሚ ጊዜ እየተገናኘን ነው። አሁን ደግሞ ለየት ባለ መልኩ እንደገና ተገናኝተናል። እውነት ነው፣ ደስ ይላል። በጣም ምንድነው መኖር ቀላል አይደለም ማለት በጣም ስንገናኝ አተረፍንበት በደንብ። ታሪክህን እንግዲህ በአንድም ሆነ በሌላ መንገድ ሰዎች ያውቁታል ብዬ ነው የምገምተው። አንተን ብርቱ ነህ፣ ያለፍክበትን ጎዳና በራስህን መድረኮች፣ በተለያዩ መድረኮች ትጨዋወታለህ። ዛሬ ለእኛ ደግሞ አዲስ የሆኑ ተመልካቾች ማን ነው ዳግም የሚለውን አጭር እስቲ የህይወትህን ቆይታ አስታውቅ። ያው ዳግማዊ አሰፋ ነው የሚባለው። የህግ ባለሙያ ነኝ። አዲስ ህይወትና ከማዕዘኑ ወዲህ የተሰኙ 2 መጽሐፎች አሉ። አሁን ደግሞ በቅርብ ጊዜ የሚወጣ 3ኛ መጽሐፍ እንደዚሁ አለኝ። የተወለድኩት አሰላ ነው። አብዛኛውን እድሜ እንግዲህ የኖርኩት ከልጅነቴ ጀምሮ ሐዋሳ ነው። የተማርኩትም እዛው ሐዋሳ ነው። ሐዋሳ ዩኒቨርሲቲ ነው ህግ የተማርኩት። በ2006 በማዕረግ ከተመረቁ ተማሪዎች መካከል ነኝ። ከዛ በኋላ ግን ስራ ላይ ብዙ አልቆየሁኝም። ምክንያቱም ስራ እንደጀመርኩኝ ተሰጠን የጉቦ ገንዘብ ነበረ። ያንን ለመቀበል ፈቃደኛ ስላልነበርን እኔም ጓደኛዬም በሽጉጥ ተተኩሶን የተመታ ነውና ጓደኛዬ ዳንኤል አለልኝ ህይወቱን አጥቷል በዚህ ጥቃት። እኔ ደግሞ ዊልቸር ላይ እስከ መቀመጥ ያደረሰ አደጋ ነው። ከዛ በኋላ እንግዲህ የነበሩትን ከባድ መንገዶች አልፎ ነው 2ቱም መጽሐፎች የተጻፉት። ዛሬም ደግሞ ከእግዚአብሔር ጋር ስራዎችን እየሰራሁ ያለሁትና ባጭሩ ዳግማዊ ይህን ይመስላል። ህይወት ውስጥ እንግዲህ በጣም ከባዱ ነገር ዛሬ ለእውነት አይደለም ለሐሰት የሚከፈል ዋጋ ሰውነታችን ብዙዎቻችን አሳጥቶናልና እውነት ላይ ደግሞ የከፈልከው ዋጋ ነው። ዛሬ ዳግምን እንግዲህ ብዙ ከሚንቀሳቀስበት ከሚሮጥበት ነገር አቆሙ ማለት አንችልም። ነገን ስለማናቅ አትርፈበትም ሊሆን ይችላል። ያንን ጊዜ አስታውሰን ያንተ የተጓዝከው ነገር ምን ያህል ቢጠቅምህ ነው? ለእውነት የቆምክበት ዋጋ ምን ያህል ብታተርፍበት ነው ያንን ውሳኔ እንድትወስን ያደረገ? እድገቴ በቤተ ክርስቲያን ውስጥ ነው። ሐዋሳ ቅዱስ ገብርኤል ገዳም ውስጥ ሰንበት ትምህርት ቤት አገልጋይ ነበርኩኝ። ያ ከ9 ከ10 ዓመቴ ጀምሮ የመጣ የአገልግሎት እድሜ ነበርና የእግዚአብሔርን ቃል በቅርበት ማወቅ፣ መጽሐፍ ቅዱስን መማር፣ ከዛም አልፎ እስከ ማስተማር የደረሰ ህይወት ነበረኝና ያ እውነት ምን እንደሆነ፣ ለእውነት እንዴት መኖር እንደሚቻል፣ ለእግዚአብሔርና ለህሊና ሰው እንዴት መኖር ይችላል የሚለውን በደንብ ያስተምርሻል በአንድ በኩል።
ሁለተኛ ነገር በላቡ ጥሮ ግሮ የሚኖር ቤተሰብ ያሳደገኝ ልጅ ነኝ እንደማንኛውም ኢትዮጵያዊ። እሺ። እና ከቤተሰብሽ ደግሞ የምትማሪው እውነት አለ፣ ሀቅ አለ። በእውነት መንገድ ተጉዞ ልጅን አስተምሮ አንድ ቦታ ማድረስ የምትማሪበት ነገር አለ። ከዛ ደግሞ ህግ ትምህርት ቤት ደግሞ ስትገቢ ህግና ህሊና ቁርኝት ፈጥረው የሚፈጥሩብሽ የራሱ የሆነ ሰብዕና አለ። የነዚህ ነገሮች ድምር ውጤት በሰዓቱ 500,000 ብር እና 600,000 ብር ነበር የተሰጠን። ብዙ ብር ነው ደግሞ በሰዓቱ 2006-7 ማለት ለሁለታችንም አንዳንድ መኪና ይገዛ ነበር። በደንብ ፊትስም አይደለም ኮሮላ መኪና ይገዛ። ኮሮላ መኪና በሰዓቱ 240,000 250,000 ይሸጥ ነበር። አዳዲስ መኪኖች ማለት ነውና እሺ እንግዲህ አንዳንድ መኪና የሚያሰጠን እድል ነበር። ወይንም ደግሞ ጥሩ መሬት 200 ካሬ ምናምን ይሸጥበት የነበረበት ጊዜ ነው። እነዚህ ጥቅሞች ናቸው በአንድ በኩል። በሌላ በኩል ቅድም ያልኩሽ ህሊና የምንለው ነገር አለ፣ እግዚአብሔር አለ፣ ደግሞ ቃለ መሐላ ፈጽመሽ የወጣሽበት ህግ አለ። ከዛ ሁልጊዜም የሆነን ሰው እጠቅማለሁ ብለሽ ስትነሽ የሆነን ሰው ጎድተሽ ይሄ ሰው ለኛ 500,000 ብር እና 600,000 ብር ጉቦ ሲሰጠን የሌላን ሰው ኬስ ሆን ብለን እንድናበላሽ ነው። ስለዚህ የላስሽን ኪስ ለመሙላት ወይም አንዳንድ ወይ የመኪና ወይ የጫማ ወይ የልብስ መልስ ለመስጠት የሌላን ሰው ህይወት አበላሽተሽ ትመጫለሽና ያንን ነገር ለማድረግ ደግሞ ፈቃደኛ አልነበርንም። በተለይ የኔ ጓደኛ ዳንኤል የኔ ታላቅ ነው፣ የኔ ሲኒየር ነው። ካርቶን ተሸክሞ የተማረ ሰው ነው። የሚበላው አጥቶ ተቸግሮ ያየ ሰው ነው። ስለዚህ አንድ እንጀራ በልቼ ለማደር የሰው ህይወት አላበላሽም የሚል አቋም የነበረው ሰው ነው። ለኔም ትምህርት የሆነኝ ሰው ነውና ምንም በቃ ሁለቴም ማሰብ አላስፈለገንም ጥያቄው ሲመጣ። ግን ደግሞ እውነት ዋጋ ያስከፍላል። ሰው ያንን ዋጋ መክፈል ግድ ሆኗል። ስለዚህ አደጋው የመጣው በዛ ነው። እንግዲህ አንዳንድ ጊዜ ለእውነት መቆም በራሱ ዋጋ የማያስከፍል ይመስልህና እናንተ ደግሞ ህይወታችሁንና እውነትን የምትመርጡበት ሰዓት ላይ ደረሳችሁ። ምን ነበር ያን የተሰማ ስሜት? ዳጊ መሳሪያ ወጥቶ ቀላሉ ነገር እዛ ጋር የሚባለውን ነገር ማድረግ ሊሆን ይችላል። ያን ያህል እዚህ ያደርሰኛል ብለህ ገምተህ ነበር? ያቅጽበት አይ አልገመትንም። ያን ያህል ይሆናል ብለን አላሰብንም። እሺ ሰውየውም ባለ ሀብት ነው። 2 ትልልቅ ሆቴሎች ያሉት ሰው ነው። በእርግጥ ያንን የጉቦ ገንዘብ አንቀበልም የሚብለው ነገር ሲመጣ ደውሎ ዳንኤል ጋራ ዛቻዎች ነበሩ። አለቅህም ምናምን አይነት ነገር ነበር። ግን ያው የተለመደ ነገር ስለሚሆን እዚህ ደረጃ ይደርሳል ብለሽ አታስቢም። ህግ ያለበት ሀገር ነው፣ ይብዛም ይነስ ደግሞም በዛ ልክም ሰው ይሄዳል ብለሽ አታስቢም። ምክንያቱም ብዙ ጊዜ የምንሳሳተው ነገር ምንድነው መሰለሽ? ጠበቃ የዛን ሰው ኬዝ ይዞ መጥቶ በህግ ቋንቋ ይናገራል እንጂ ጠበቃው ባለ ጉዳይ አይደለም። አንቺ ብትከሰሺ አንቺ ፍርድ ቤት ቆመሽ እንዴት እንደምትናገሪ ስለማታውቂ እኔ አንቺን ጉዳይ ወስድና እንግዲህ እንዲህ ብላለች፣ ይሄ ደግሞ ይሄ አንቀጽ ይደግፋታል እላለሁ እንጂ አንቺ ከምትከራከሪው ሰው ጋር እኔ ምንም ጸብም ዝምድናም አይኖረኝም። ስለዚህ ጉዳዩም ካለ ጸብም ካለ እርቅም ካለ የሚኖረው ከጉዳዩ ባለቤት ጋር ነው እንጂ ከኛ ጋር አይሆንም። ስለዚህ በዚህ ልክ ይሆናል ብለን እኛም አላሰብንም። ግን ያው ገፍቶ መጣ። በቃ ቢሮአችን ቁጭ ብለን እየሰራን እያለ ነው ቀጥታ የተተኮሰብን። መጀመሪያ እሱን የተመታው፣ ቀጥሎ እኔ ነኝ። ያዙት ወንድሜን ገሏል እያልኩ ሲሄድ
እንደገና ወደ እኔ ተተኮሰውና ከባድ ነው። በ23 በ24 ዓመት እድሜ ዊልቸር ላይ መቀመጥ በጣም ከባድ ነው። በማዕረግ ስትመረቂ ብዙ ለፍተሽ ብዙ ደክመሽ ነው። ያንን ሁሉ ዋጋ ከፍለሽ እንዲህ አይነት ዋጋ የሚያስከፍል ነገር ሲመጣ በጣም ከባድ ነው። ያስተማረሽ ቤተሰብ ልትጦሪው ልትደግፊው ነው። ማገዝ መርዳት በምትችይበት እድሜ ላይ አንቺ እንደገና ተረጂ ስትሆኚ ስሜቱ በጣም በጣም ከባድ ነው። ግን በቃ የህይወት አንዱ ቻሌንጅ። እኔ የመጀመሪያ ሰው አይደለሁም በዚህ ፈተና ውስጥ ለማለፍ። ብዙ ሰዎች አልፈውበታል፣ ብዙ ሰዎችም ያልፉበታል። የስሜት ጉዳት አለው፣ ፋይናንሻል በጣም ጉዳት አለው። ብዙ ጊዜ ስናገር ሰምተሽ ከሆነ ይሄ የሀብታም ጉዳት ነው እላለሁ። ምክንያቱም ሁሉም ነገር ውድ ነው። ዊልቸር ውድ ነው። ካቴተር፣ ኮሎስቶሚዎች ውድ ናቸው። ዴሊ የምትወስጃቸው መድኃኒቶች በጣም ውድ ናቸው። አብዛኞቹን ነገሮች ከእግዚአብሔርና ከሰው በታች በገንዘብ የምታልፊያቸው ነገሮች ናቸውና ኢሞሽናሊ ከሚፈጥርብሽ ሳይኮሎጂካሊ ከሚፈጥርብሽ ነገሮች አልፎ ፋይናንሻሊም በጣም በጣም ከባድ ነገር ነበረው። ግን እንግዲህ እግዚአብሔር ይመስገን እስካሁን ተመቷል። የህይወትን እንግዲህ አንዳንድ የህይወታችንን ሌላኛውን ገጽ የሚቀይሩት አጋጣሚዎች ደግሞ አሉ። አሁን ላይ ግን ደህና ነህ ወይ ሰው ቢልህ በስሜት በአይምሮ በብስለት ነገሮች በምታይበት ትርጉም ምን ይሰማሃል? አንዳንዴ ካለፈ በኋላ ባይሆን ኖሮስ? ምክንያቱም ዓለም የምትሰጥህ ነገር ደግሞ አለ። እንዲህ ባይሆንም እኮ ኖሮ አይሆንም ነበር ብለህ ጸጸትም ሊሆን ይችላል፣ እንኳን አደረግኩትም ሊሆን ይችላል። ግን ምን ይሰማሃል የእውነት ከልቤ? ይህን ጉዳይ ስናገር የእውነቱን ላይ ከልቤ ነው የምናገረው። እኔ በዚህ ሰዓት በጣም ደስተኛ ሰው፣ እጅግ እጅግ በጣም ሰላማዊ ከሆኑ ሰዎች ውስጥ ነኝ እኔ። በእያንዳንዱ ውሎቼ ውስጥ ብትመጪ በጣም የረጋ በጣም ሰላማዊ በጣም ደስተኛ ህይወት ነው የምመራው። የእውነት ችግር የለም ማለት አይደለም። ዊልቸር ህይወት በጣም ከባድ ህይወት ነው። ለእያንዳንዱ ነገር የሰው ጥገኛ መሆን፣ ለእያንዳንዱ ነገር የሰው እርዳታ መፈለግ፣ ያውም ደግሞ በዚህ እድሜ ቀላል አይደለም። ግን ደስታሽ በሚታየው ነገር ላይ ከተወሰነ ሁሌም ደስታ አይኖርም። ሁሉም ነገር የራሱ ምክንያት አለው የሚሆንበት። በዚህ ዓለም ላይ ያለ ምክንያት የሚሆን ነገር የለም። ሁለተኛ ደግሞ እኔ ክርስቲያን ስለሆንኩ የክርስትና እምነት የምከተል ሰው ስለሆንኩ ነገርን ለበጎ ነው ብዬ ማሰብ የምችልበት አቅም አለኝ። የመጀመሪያው መጽሐፌ ሲያልቅ ብዙ ሰው ለምን ተመታ፣ እኔም ለምን ተመታህ የሚል ለምን ተመታው የሚል ብዙ ጥያቄዎች ነበሩኝ። አት ሴም ታይም ደግሞ ለምን ተረፍኩ የሚልም ጥያቄ ነበረኝ። ምክንያቱም መጀመሪያ ያየኝ ሐኪም የመትረፍ እድሉ 2% ነው አይተርፍም ብሎኝ ነበር። ሌላ ያየኝ ሐኪምም ሜቢ 10% የመትረፍ እድል ነበረው ብሎ ነበር። እግዚአብሔር ከ2% እድል ሰጥቶ ሲያኖር አንድ ምክንያት አለው። ዛሬ ለብዙ ሰዎች የጽናት የመጽናናት የይቅርታ ምሳሌ ሆኜ ስቀመጥ ማን ያውቃል በዚህ ምድር ላይ እንድሰራው የተፈለገው አንዱ ስራ ይሄ ከሆነ ማን ያውቃል እላለሁ። ባልመታ ኖሮ ምን ሊሆን ይችል ነበር? ምናልባት አሁን ብዙ ሰው ዳግም ባይመታ ኖሮ እኮ ሀብታም ሆኖ አግብቶ ወልዶ ምናምን ብሎ ሊያስብ ይችላል። ግን በሽጉጥ ባይመታ ኖሮ እኮ በመኪና አደጋም ሊሞት ይችል ነበር ብሎ የሚያስብ ሰው አይኖርም አይደል? ብዙ ሰው በማግባቱ በጣም ሲማረር ባላገባ ኖሮ እኮ ይልሻል። ወይንም ባለማግባቱ ደግሞ በጣም የሚያዝን ሰው
አግብቼ ቢሆን ኖሮ ይልሻል። ኖሮ የምንለው ነገር 50-50 ነው። ይሄ አደጋ ባይመጣ ኖሮ የተደላደለ ህይወት ስለመኖር ምንም ዋስትና የለውም አይደል? ምንም ዋስትና የለም። በቃ ሌላም ከዚህ የባሰ ነገር ሊሆን ኦኬ። የተደላደለ ነገርም ደግሞ ቢሆን ጥሩ ጠበቃ ሆኜ የራሴ መኪና የራሴ ቤት ሊኖረኝ ይችላል። እሱም የራሱ አንድ የህይወት ገጽታ ነው። አግብቶ መውለድ ሊኖር ይችላል። እሱም የራሱ ገጽታ ነው። ይሄ አደጋ ከመጣ በኋላ ለምሳሌ እኔ ኦልሞስት በዓለም ደረጃ በጎ ተጽዕኖ መፍጠር ችያለሁ። ዛሬ በጣም ብዙ ሰዎች ከሚፈላለጉበት የቂም ጉዞ የኔን ትምህርቶች የኔን መጽሐፎች አንብቦ ይቅር ተባብለው እድሜ ላንተ ይቅርታ አደረኩኝ፣ እድሜ ላንተ ልጄ ይቅር አለችኝ፣ ልጄ ይቅር አለኝ የሚሉ ሰዎች ይመጣሉ። ይሄም በዚህ ውስጥ በማለፍ ውስጥ የሚመጣ ነገር ነው። እግዚአብሔር መስራት ከፈለገ እሱ በሚፈልገው መንገድ ነው የሚሰራው። እኛ በምንፈልገው መንገድ አይሰራም። ስለዚህ ብዙ ኖሮ ብዬ የማስበው ነገር የለኝም። የምኖረው ዛሬን ነው። እያንዳንዱን ቀን የምሰራው በጎ ነገር የማጽናናው አንድ ሰው የማተርፈው አንድ ሰው እንዳለ እያሰብኩ ስለምኖር በጣም የተረጋጋ ሰላማዊ ኑሮ ነው የምኖር። በጣም ደስ ይላል። ከሱ በላይ ምን አለ ብዬ አስባለሁ። አንዳንዴ ብዙ ቦታ ትፈልገውና እንዳልከው ትዳር ጋር፣ ልጅ ጋር፣ ቤተሰብ ጋር፣ ዝና ጋር አይገኙም። አሁን የምትላቸው የመሞላትና የረፍት ስሜት። አሁን ደግሞ ያለንበትን ዘመን እናንሳ ዳጊ። ያው አንተም በዚህ ዘመን የምትኖር እኛም በዚህ ዘመን ያለን ትውልዶች ነንና እውነት የለም ይላሉ ሰዎች። እውነት አለ እንዴ? አሁን ለእውነት ዋጋ የሚከፍል ቀርቶ እውነት ራሱ ምንድን ነው? እውነት ራሱ አንጻራዊ ነው የሚልም ሰው አለ። እውነት እንደቆምክበት ነው። ዘራፊውንም ስትጠይቅ በቆምክበት መንገድ ከመዝረፍ ውጭ አማራጭ የለህም ይልሃል። ገዳዩንም ስትጠይቅ የነበረው አማራጭ መግደል ነው ሊል ይችላል። ሁሉም ውስጥ እውነት አሁን እንደፈለገው እየተተረጎመ ነውና እውነት ምንድን ነው ላንተ? በዚህ ዘመን እውነት አለ ወይ? እውነተኞች አሉ ወይ ለሚሉ ሰዎች ብዙ ጊዜ ነገሮችን አሁን ይሄ ዘመን ሪዝኒንጉ በጣም ከፍ እያለ መጥቶ ሁሉንም ነገር ለራሳችን በሚመች መልኩ የምናመቻችበትና የምናመቻመችበት የምንተረጉምበት ጊዜ ስለሆነ ነው ሁሉንም ነገር እንደ አንጻራዊ የምንወስደው እንጂ የተቀመጠልን ህሊናችን የሚነግረን ነገር አለው። ጉቦ ከመውሰድ ውጭ ምርጫ አልነበረኝም ብዬ እምል ከሆነ ከኔ አንጻር እውነት ሊሆን ይችላል። በቃ አንዳንዶቹ ነገሮች ለራሳችን የምንሸፋፍናቸው የምናመቻቻቸው ነገሮች ናቸው እንጂ እሱ አይደለም። ልክ የሆኑ ነገሮች ይኖራሉ። በየትኛውም መንገድ ብናየው ልክ የሆኑ ነገሮች ይኖራሉ። በዛው ልክ ደግሞ እያደረግነው ህሊናችን የሚወቅሰን ደግሞ ነገር አለው። ምክንያቱም ህሊናን አንዳንድ ሰዎች ትንሹ እግዚአብሔር ነው ይላሉ። ስለዚህ ያ የሚነግረን ነገር አለ። ልክ አይደለህም ብለዋል። በነገሮች ላይ 10 ሰው የገደለን ሰው ብትጠይቂው የመጀመሪያውን ሲገድል ነው የተጸጸተው። ሁለተኛውን፣ ሶስተኛውን፣ አራተኛውን ሲሄድ ህሊና እየለመደ ጸጥ ማለት ይጀምራል። የዛኔ በቃ ትቀጥያለሽ ሁሉንም ነገር እንደዛና ለኔ ተገደሽም ሳይሆን ተገፍተሽም ሳይሆን ግን በኖርማል ሁኔታ ላይ ከህሊናሽ ጋር የማይቃረን ተስማምቶ የሚኖር ነገር ከምታምኚው ነገር ጋር የግድ ሃይማኖት ላይሆን ይችላል ወይም ሌላ ነገር ላይሆን ይችላል፣ ግን ቢያንስ በሰብዕና ደረጃ ከምታምኚው ነገር ጋር ተስማምቶ የሚሄደው ነገር እሱ ነው እውነት። ኦፍ ኮርስ ልክ ነው። ኑሮ ገፍቶት የሆነ ነገር የሚያደርግ ሰው ብትጠይቂው ምርጫ የለኝም ሊልሽ ይችላል። የዛኔ እውነትን አንጻራዊ ልታደርጊው ትችያለሽ። ግን ይሄ ሰው ባይገፋ ኖሮ ይሄን ነገር ያደርጋል ብለሽ ብትጠይቂው እንደውም ጭራሽ የሚቃረነው ነገር ሊሆን ይችላል። ለምሳሌ አንዳንድ ሰው ገጥሞሽ ያውቃል? እከሌ እንዴት እንዲያደርጋል? በጣም እኮ ነውር ነው።
ብልግና ነው ይልሽና እዛው after some 2 years 3 years ስታገኙ ያንን ሰው እዛው ጋር ታገኙዋለሽ የረገመው ነገር ላይ ራሱ ሲገኝ እንደውም ብዙ ጊዜ እንደዛ ነው የምንሆነው ብዙዎቻችን አሁን ያለነው የሆነ ቀን በጠላ ነው ሙያ ወይም ህይወት ወይም ስራ መንገድ ላይ ነው ያለነው ይሄንን አንጻራዊ ካደረግነውማ በቃ እኮ ህግ የሚባል ነገር አይኖርም ሃይማኖት የሚባል ነገር አይኖርም ስለዚህ እውነት ከህሊናችን ጋር የሚስማማ ከልቦናችን ጋር የሚስማማ እኛንም ሌላውንም አደጋ ላይ የማይጥል ነገር ነው ብዬ አምናለሁ እውነት ነው በቃ ምን ሰራው ስራ ምን ኖረውም ነገር እሱ ነው ህግን ስታነሳ እንደውም ዳጊ ህግ አለ ወይ ይላሉ ብዙዎች ሁላችንም ህግ አለ ወይ ምንልበት ደረጃ ደርሰናል ህጉ በራሱ እየመራን ነው ወይ ህግስ ምንድነው ህግ ምን ያወጣ ነው ከሆነ ህግ መተዳደሪያዊ ሆነ ሰው ምን ይጠቀማል አንዳንዴ ይሄ አርቀናቸው የነፍሳችንን ስርዓቶቹ የተፈጠረበት ነገር አሁን እንደተጻፈ ነገር እየቆጠረው መተናል በዚህ ዘመን ምን ህግ አለ ብለህ አንተ ምን ትለኛለህ ለህግ ሁሉ ዋጋ የከፈለ ሰው ይሄን ሁሉ አካሉን ያጎደለ ሰው እኔ ህግ ገባለሁ ብዬስል ከቤተሰብ ነው የጀመረው ህግ በሌለበት ሀገር ህግ ተገባለህ እንዲያርፈ ሌላ ትምህርት ተማር የሚሉኝ ሰዎች ነበሩ አንዳንድ ሰዎች ግን በርግጥ ቀድሞ የታያቸው ሰዎች ነበሩ ህጉ ይቅርብ ከገባ ግን ዋጋ ትከፍላለህ ባንተ ባህሪ አይሆንም ይሉኝ ነበር እሺ እኔ ነኝ ያልሰማሁት ህግ አለ ምክንያቱም ሁሉም ነገር በህግ ነው የሚመራው ተፈጥሮም በህግ ነው የምትመራው ፈጣሪም ለሰው ልጅ ህግን በመስጠት ነው የጀመረው አትብላ ከበላህ ትሞታለህ ነው አይደል የመጀመሪያው ህግ ከዛ ሲበላ ሞታ ነው በቃ የትኛውንም የዓለም ሀገር ብታዩ አገሩን እንደ አገር ይዞ አስቀጥሎት ያለው ህግ ነው ወደኛ አገር ነባራዊ ሁኔታ ስትመጪ ብዙ የህግ ጥሰቶች አሉ የህግ ጥሰቶች ከላይ እስከታች መኖራቸው የህግን መኖር አያስቀረውም እዚህ ቤት ውስጥ ያለን ሁላችንም ተስማምተን ሌባ ብንሆን አትስረቅ የሚለውን ህግ አያስቀረውም እኛን ሰርቅ ይሆናል እንጂ ስለዚህ ህግ መኖር አለ ችግሩ ምንድነው ህግ ራሱን ችሎ አይቆምም ከሰው ህሊና ጋር አብሮ ካልተዋሃደ ምንም ትርጉም አይኖረው ለምሳሌ በጣም ብዙ ሌቦች ዳኞች ወይም ፖሊሶች ወይም አቃቤ ህጎች ሆነው ታገኛለሽ ኃይለኛ በጉቦ ውስጥ የምታገኛቸው ምናልባት ህግ የተማሩ ሰዎች ይሆናሉ ለምንድነው ብለሽ ስትመረምሪ ህጉ ከነሱ ሰብዕና ጋር ስላልተዋሃደ ነው ሰብዕናው በህጉ ስላልተቀረጸ ነው ከዚህ አንፃር ስትጠይቂ ህግ አለ እንዴ ልትባይ ትችያለሽ ፍርድ ቤቶችም ላይ ስትሄጂ ድሃው ሲበደል ገንዘብ መስጠት የሚችለው ደግሞ ወይም ስልጣን ያለው ደግሞ በዳይም ሆኖ አሸናፊም ሲሆን ታያለሽ በሌላ አንፃር ደግሞ ገዳይ በአደባባይ ደረቱን ነፍቶ እየሄደ ሟችና የሟች ቤተሰብ ተሸማቆ ሲኖር ታያለሽ ፍርደ ገምድልነት አለ ልክ ገንዘብ ሲናገር ህግ ዝም ይላል ይላሉ ሰዎችና እንደነዚህ አይነት ነገሮች አሉ እስቲል ግን የህግን መኖር ጥያቄ ውስጥ አያስገባው ተፈጻሚነቱ ላይ መነጋገር እንችላለን የትኛውንም ግን የበለጸገ አገር ሄደሽ ብታይ ከመበልጸጉ ከማደጉ ጀርባ ያለው የህግ መከበር ብቻ አንድ ሰው ሰሞኑን ከጀርመን መጥቶ ፌስቡክ ላይ ስለሚጻፉ ነገሮች ስናወራ ስማ ጀርመን አለ የሆነን ብሔር የሆነን ጾታ ወይንም ቋንቋን ወይንም ግሩፕን ሰድበህ ኮሜንት ብታደርግ እንደዚህ ሀገር እንዳይመስል
ያለህበት ቦታ መጥተው ጆሮ ይያዛል። ሪጋርድለስ ኦፍ ማንም ሊሆን ይችላል። ለዛ ነው እኮ አይደለ አሁን እነ ትራምፕ ምናምን ከሶሻል ሚዲያዎች ሲታገዱ እንሰማ ነበር። ጠቅላይ ሚኒስትር ፕሬዚዳንት ሆነው ማለት ነው። ባለሀብቶችም እንደዛ። ስለዚህ አገርም ሆኖ ሰውም ደግሞ ሰው ሆኖ መኖር የሚችለው ህግ ሲከበር ብቻ ነው። ግን ችግሩ ምንድነው መሰለሽ? እኛ ምንጠላው ላይ ህግ እንዲከበር እንፈልጋለን። እኛ ምንወደው ላይ ደግሞ ህግ እንዲላላ እንፈልጋለን። ሚዛናዊነት በጣም ይጎለናል። ልክ የሆነ ቪዲዮ ሶሻል ሚዲያ ላይ ሲለቀቅ ታይማ መገደል ነው ያለበት ባ ብለን እንላለን። ልክ ያ ሰው የኛ ብሔር አባል ሲሆን የኛ ሃይማኖት መምህር ሲሆን ግን ቢገልም ቢደፍርም በቃ እንዲላላለት እንፈልጋለን። ይሄ ደግሞ መቼም ህግን ተፈጻሚ አያደርገው። መቼም እኛ የምንቃወመው የፖለቲካ አቋም ያለው ሰው ሲሰራ ስህተት አሁን ነው የምንጠብቀው ፍትህ ምናምን እንላለን። ከዛ ልክ እኛ የምንወደው የፖለቲካ ሰው ደግሞ ሲያጠፋ እሱ እኮ ብዙ ስራ እየሰራ ነው፣ ለሀገሩ እኮ እየደከመን ያለው ምን አለ ይሄን ቢታለፍ። ስለዚህ ህሊናችን ራሱ በቃ ሚዛናዊነት ይጎለዋልና እነዚህ ናቸው ህግ አለ የለም የሚያስብሉት። መኖሩን አለ ግን እኛ ጋር ነው ችግሩ። አሁን ህጉ ላይ እየሰራ ነው ዳጊ? አማክራለሁ። ታማክራለህ? አዎ እንጂ በጥብቅናው አሁን ፍርድ ቤቶች ላይ ብዙም አልሄድም። ሊናፍቅሃል ፍርድ ቤት መቆም? አሁን አንድ የተበደለን ሰው ልክ ትናንት የከፈልክለትን እውነት ይዘህ መቆም አንዳንዴ ይናፍቀኛል፣ አንዳንዴ ደግሞ አይናፍቀኝ። ታያለሽ እንደ ህግ ባለሙያ ሲስተሞቹን ጉዞዎቹን ምናምን ስታይ አይ የምትይበት ነገር አለ። አንዳንዴ ደግሞ አንጀትሽን ርር የሚያደርጉ ኬዞች ይመጣሉ። በጣም የሚያሳዝን እንትን ታያለሽ እና የዛኔ ደግሞ እንደው መቆም ምናምን ያምረኛል። ግን አሁን ብዙ ሰው የሚፈልገኝ በህጉ አይደለም። ህጉ ብዙ ባለሙያ አለው እዚህ ሀገር ላይ በደንብ። አሁን ሰው የሚፈልገኝ ሞር ከዚህ ከህይወት ጉዞ ከህይወት ፈተናው ጋር ተያይዞ ነውና በዛ ምክንያት ወደዚህኛው እያደላው ነው። እውነት ነው። እንግዲህ ዳጊ አሁን አንተ ከንግግርህም ከብዙ የህይወትህም ጉዞዎች ስለምትሰጠውም ትርጉም ሳስብ ከማንነት ጋር በደንብ የታረቅ ሰው ትመስለኛለህ። አሁን እውነትም ስንል እምነትም ስንል መገዛትም ፍትህ ስንል መጀመሪያ ሰው ራሱን ለምን መጣሁ፣ ወዴት እሄዳለሁ፣ ምን ላደርግ ነው የተፈጠርኩት ከሚለው ሲነሳ ይመስለኛል ይሄ ሁሉ ነገር ትርጉም የሚኖረው። እንደምታውቀው ብዙዎቻችን ደግሞ ማንነታችንን ትንሽ አገኘን የምንለው ሲጠፋብን፣ አንዳንዱ ግን ለምን እንደተፈጠረ የማያውቅ ለምን መጣሁ፣ ወዴት እሄዳለሁ በስህተት የተፈጠረ የሚመስለው ብዙ ሰው አለ። እንደምታውቀው ለምን መጣሁ አያውቀውም። የሆኑ እናትና አባት አንድ ላይ ስለሆኑ የተፈጠሩ በየመንገድ የምናያቸው ሁሉ ነፍሶች አሉና ማንነት ምንድን ነው? ሰው ለምንድን ነው የሚኖረው? ማንነኝ የሚለውን መልስ ለማግኘት የሚረዱት ጥበቦች ምንድን ናቸው? አንዳንድ ጊዜ አየሽ አሁን ፈተናዎችን የምንረዳበትን መንገድ ጥያቄ ውስጥ የሚከተው ይሄ ነው። ብዙ ሰው የሚነቃው የሆነ ነገር ሲገጨው። ስለዚህ በህይወታችን ውስጥ የሚገጥሙንን ግጭቶች መጥላት አይጠበቅብንም። የሆነ ነገር ሲመታሽ ኦኬ ይሄ ነገር ማለት ትጀምሪያለሽ። የሆነ ነገር ሲያምሽ ለምን አመመኝ ማለት እንደምትጀምሪው ማለት ነው። ሰው እነዚህን ጥያቄዎች መጠየቅ ከጀመረ ለምንድን ነው የመጣሁት? ምንድን ነው የማደርገው? ምን ሰርቼ ነው የማልፈው? የሚሉትን ጥያቄዎች መጠየቅ ከጀመረ በቃ በጣም በጣም ጤነኛ በሆነው የህይወት መንገድ ላይ መጓዝ ጀምሯል ማለት ነው። አንዳንዴ የማማክራቸው ሰዎች ዳግም ደስታዬን አጣሁ ይሉኛል። ቆንጆ ስራ አላቸው፣ ጥሩ ቤት አላቸው፣ መኪና አላቸው፣ ብዙ ነገር ኖሯቸው ማለት ነው። ጥሩ ቤተሰብ ኖሯቸው የሚማሩ ልጆችም ጋር እንዲህ አይነት ጥያቄዎች ይመጣሉ።
ይሄ ሰልፍ አዌርነስ ራሳችንን መረዳት ማወቅ የምንለው ነገር በትክክል ሲመጣ ነው ከራሳችን ጋር ተስማምተን የምንኖረው። ምን ያህል ሰው ቆም ብሎ እኔ ምንድነው የምወደው ምንድነው የምጠላው የሚለውን ሰው ምን ያህል ሰው ያስባል ብለሽ ታስቢያለሽ? ምንም አይጠበቅብሽም። በቃ የሆነን ሰው ምንድነው የምትወደው ስትዩ ምንድነው የምወደው እኔ እንጃ ምናምን ይልሻል። ምንድነው የማትወደውን ብትዩ ተመሳሳይ ነገር። ቅድም የምልሽ ነገር ይሄ አቋማችንን ራሳችን ስላልተረዳን አንጻራዊነት የሚመጣው ከዛ ነው። እዚህ ጋር ስቆም ይሄ ልክ ይሆናል፣ እዛ ጋር ስቆም ደግሞ ይሄ ስህተት ይሆናል። ለምን ካልሽ እንዳልሽው ማንነትን በትክክል አለመረዳት ነው። የመጀመሪያው ቁልፍ ነገር ብዬ እማምነው እዚህ ምድር ላይ የመጣሁት በምክንያት ነው ብሎ ማመን በጣም መሰረታዊ ነገር ነው። ቅድም ለምን ተረፍኩ አልኩሽ አይደል? የእውነት ለምንድን ነው የተረፍኩት ብዬ በጣም ግራ ገብቶኝ ነበር። ከመመታቴና ከመጎዳቴ በላይ መትረፌ ነበረ በጣም ለኔ አስገራሚ የነበረው ነገር። መጽሐፎቼም ላይ ብዙ ጽፌዋለሁ። መትረፌ ለኔ በጣም ተአምር ነበር። ለምንድን ነው የመጣሁት ለሚለው ጥያቄ ለምሳሌ ከዚህ አደጋ በፊት እኔ ህግ ነው የምገባው ይሄ የድሮ አቋሜ ስለሚያበላ ብዬም አልገባውም። ፊልዱ አሪፍ ነው ብዬም አልገባውም። ክብር ፈልጌም አልገባውም። በቃ እኔ እዚህ ምድር ላይ የመጣሁት በፍትህ ዘርፍ የሆነ ነገር አሻራ አሳድራለሁ ብዬ ነው። ከዛ በኋላ ግን ይሄ አደጋ ደግሞ ሲመጣ ኦኬ ሌላ ነገር አለው እግዚአብሔር የሚለውንም ነገር ደግሞ ማሰብ ችያለሁ። የእውነትም ደግሞ አሁን እየሆነ ያለው እንደዛ ነው። ስለዚህ ማንነትን ወደዚህ ምድር የመጣሁት በምክንያት ነው። አንድ ማበረከተው ነገር አለ ብሎ ሰው ማመን ከጀመረ እሱን መፈለግ ይጀምራል። አንዱ እሱ ነው። ሁለተኛው ነገር ማንነትን በትክክል መረዳት ነው። እኔ ምንድነኝ? ማን ነኝ? ምንድነው የሚያስደስተኝ በትክክል? ይሄ ከጩኸቱ ከቲፎዞው ከዙሪያው ኢቭን ወላጅ ራሱ ከሚያሳድርብሽ ምናምን ነገር ወጥተሽ ማለት ነው። እኔም ማቃቸው በጣም ጎበዝ ኦራተር የሆኑ ተናጋሪዎች ሎየር ቢሆኑ ምናምን በጣም በቃ ጆርናሊስት ቢሆኑ ያዋጣቸዋል እምላቸው ልጆች አንተማ ዶክተር ነው የምትሆነው የቤተሰብን ህልም ተብለው ሕክምና ገብተው 1 ዓመት ሳይቆዩ የተባረሩ ልጆች አውቃለሁ። እከሌ ተባረረስ ማመን የሚያቅትሽ ማለት ነው። ፖቴንሻላችሁ በጣም ሃይ የሆነ ግን ከዚህ ሁሉ ከዙሪያሽ ጩኸት ወጥተሽ በትክክል እኔ ምንድነው የምፈልገው ብለሽ ስትይ የምታገኛቸው መልሶች ይኖራሉ። ቀላል ምሳሌ ልስጥሽ። በጣም የሚወደዱ አርቲስቶች አሜሪካ ሄደው ጥፍት ያሉ እሷንማ ሳንሰማት እሱንማ ሳናዳምጠው ምናምን የምታያቸው ሰዎች የሉም። ከዛ እነሱ ሰዎች ቆም ብለው ሲያስቡ ቦታዬ እኮ ግን ኢትዮጵያ ነው፣ እስቲ በሆነ ኖሮ ነበረ ይሉሻል። ከዛ የእንጀራ ጥያቄ ደግሞ እዛ ወስዶ መክሊታቸውንም ይቀብራል። በቃ መድረስ የሚችሉትን መስጠት የሚችሉትን ነገር በጣም ብዙ ሰው በነገርሽ ላይ መስጠት የሚችለው በጣም ብዙ ነገር እያለው ሳይሰጥ ነው የሚሄደው። ቆፍሮ እንደቀበረ ይሆናል። በቃ መክሊትሽን መቅበር ነው የሚሆነው። ስለዚህ ከዚህ ከዙሪያው ጩኸት ወጥቶ ሰው ምንድነው የምፈልገው? የቱ ጋር ነው እኔ መሆን ያለብኝ? ምክንያቱም በጣም የምታስፈልጊበት ቦታ ብትሆኚ ነው ቆንጆ። እሱ መልስ ይሰጥሻል። አሁን ቅድም አልኩሽ አይደል? ህጉ ጋር ህግ ተምሬያለሁ፣ የተወሰነ ጊዜ ሰርቼበታለሁ። ህጉ ላይ ብሰራ አስፈልጋለሁ ብዬ አስባለሁ። አሁን ግን እኔ በጣም ማስፈልገው የቱ ጋር ነው ብዬ ስል ከህጉ ውጪ እንደውም እዚህ ጋራ ነው አሁን የምሰራው ስራ ላይ ነው ማስፈልገው፣ የምፈለገውም እዛ ጋር ነው ብዬ ስለማምን ማለት ነው። ስለዚህ እሱን መረዳት ያ ነው። ከዛ ሶስተኛው ነገር በቃ የሚከፈል ዋጋ አለ። ለየትኛውም ነገር ዋጋ ይከፈላል።
ሰው እንደውም ሪስክ እየወሰደ ነው መሄድ ያለበት። ሪስክን እየሸሻ አይደለም መኖር ያለበት። እውነት ነው። እኛ የሚያደላደለንን ነገር ነው የምንፈልገው። የሚያመቻቸንን ነገር እስቲል አድርጎ አረጋግቶ ያስቀምጠንን ነገር ነው የምንፈልገው። ግን እሱ ጤነኛ አይደለም። ውሃም እኮ ሲቀመጥ ይሻታል። ዝም ብሎ የተረጸጥ ያለ ነገር ምንም ጣዕም አይኖረው። የሚንቀሳቀስ ነገር ይፈልጋል እና ዋጋ እንደሚከፈል ማመንና ለመክፈል መዘጋጀት ግዴታ ነው። አንተ ልጅ እዚህ ህግ ገብተህ የሆነ ዋጋ ትከፍላታለህ ምናምን ሲሉኝ እኔ ልክፈላ አልነበረ። ምናልባት ያፍህን ፍሬን የበላው እንዳይባል ሁላችን ይብዛ ሚነስም በቃ ይከፈላል። ስለዚህ ያንን ዋጋ መክፈል፣ ያንን ዋጋ ከፍለሽ ስትሄጂ ማንነትሽን ስትረጂና የምትፈለጊበትን ቦታ በትክክል ስታቂ፣ እዚህ ምድር ላይ ደግሞ አንድ ፐርፐዝ አለኝ የሚለውን ነገር ስታምኚ በቃ በሆነ መልኩ ሄደሽ አንድ ለውጥ መፍጠር ትችላለሽ። እዚህ ሀገር ሼህ መሐመድ አላሙዲን ሲባል ብዙ ፋብሪካ አላቸው፣ ብዙ እርሻ አላቸው፣ ለብዙ ሰው የሥራ ዕድል የፈጠሩ ሰው ናቸው። ብዙ ቢዝነስ፣ ብዙ የምታደንቂያቸው ነገሮች አሉ አይደል? በኢትዮጵያም ደረጃ በሀብት አንደኛ ናቸው። በቃ ታከብሪያለሽ። ከዛ በኋላ ቢኒያም በለጠ ሲባል ብትፈትሹ 10 ሳንቲም የሌለው ሰው 7000 ሰው ምናምን 8000 ሰው ቁጭ አድርጎ መቄዶንያ ብሎ ሲያኖር ታያለሽ። ገንዘብ ያለውንም ሰው የምታደንቂበት የራስሽ እይታ ይኖርሻል። 10 ሳንቲም የሌለውንም ሰው የምታይበት ደግሞ ተአምራዊ የሆነ ነገር አለ። ሁሉ በቦታው ሁሉ በመክሊቱ። አሁን ኃይሌ ሪዞርቶችን በሙሉ እርሻቸው ኃይሌ ሲባል አይምሮሽ ለሚመጣው ምንድን ነው? ሩጫ ነው። ያ በቃ አንገት ለአንገት ምናምን የሚተናነቅበት ምናምን ነው አይደል? ኃይሌ ምንም አይነት ቢዝነስ እዚህ ሀገር ባይሰራ ሩጫው ብቻውን ኃይሌ ንጉስ አድርጎ ያኖረዋል። አይደለም ሌሎች መክሊቶች ተጨምረውበት ማለት ነው። ስለዚህ ሁሉ በየቦታው ሲሆን ቆንጆ ነው። ፖለቲከኛው ሃይማኖተኛ ሲሆንም ልክ አይሆን፣ ፓስተሩም ደግሞ ፖለቲከኛ ስታደርጊው አይሆንም። በቃ ልክ አይሆንም። ጠበቃ ዳኛ መሆን ያለበት ሰው ወስደሽ ቢዝነስ ጋር ብታስገቢው መዘባረቅ ነው የሚሆን፣ ቢዝነሱንም እንደዛው። ስለዚህ ሁሉ በመክሊቱ ሁሉ በየቦታው ሲሆን አሁን አንቺ ሚዲያ ላይ ወጥተሽ ስታወሪና በጣም ተወዳጅ ነሽ፣ ሰው ደስ ብሎት ይሰማሻል። ተነስተሽ አንቺ ፖለቲካ ጋር ብትገቢ ልትባይ ትችያለሽ አይደል? ልገባ ነበር የሆነ የሚያበላው እሱ ነው ብያው እዚህ ጋር ሲመጣም ደግሞ ያለ ቦታው ይሆንና አይመጣም። ስትታገዩ ደግሞ አይመጣም፣ እየተበላሸ ነው የሚሄደው። ጭራሽ ይብሳል። በቃ የሆነ ነገር አስተካክላለሁ ብለሽ ስትታገይ እያባስሽ ነው የምትሄጂው። በቃና እነዚህን ነገሮች በቁጡ ሰው ከተረዳ ሁሉ ይሳካለታል። እኔ እውነት እንደዛ ነው ማምነው። ቦታውን ካገኘ ሁሉ ይሳካለታል። ያለ ቦታው ሲገባ ግን ማንም አይሳካለትም። በጣም ልክ ነህ ዳጊ። ቡናህን ግን እየጠጣህ አይደል? እሺ እጠጣለሁ። ለቀብልህ አይ አይደለም እኔ እኮ አምጪ አጠጭም እንድትለኝ እኮ። አዎ ላንቺ ለምን አልመጣም ግን? እውነት እኮ ነው። በወግ ይዘህ አንቺ ብቻ ይሄን የመሰለ ቡና ጠበብቶች ከሆነ ደግሞ መጠጣት አለብን ዳጊ። አዎ በደንብ። እንግዲህ አሁን የምናነሳቸው ነገሮች ሰው ብዙ ለፍቶ ደክሞ አፍርቶ ሀብት ገንዘቡን ማንነቱን ያጣ ሰው አለ። ማንነቱን ሰው ካጣ ደግሞ ልክ ከውሃ እንደወጣ አሳ ነው አይደል? ህይወት የሌለው ነው የሚሆነው። እና እሱንም ለመመለስ ነው ዛሬ ይህን የሚያዳምጡን ሰዎች እና እድለኝነትን እናንሳ እና እድለቢስነት። አሁን እንግዲህ ለፍተህ ጥረህ በተጓዝከውን መንገድ አንተ እኮ እድለኛ ነህ፣ ስለተሳካልህ ነው። እኔ ደግሞ እድለቢስ ነኝ፣ 40 ቀን እድለኝ ነው ሁሉ መከራ የሚገጥመኝ ይላል። እና ህይወት እድለኝነት ነው ብለህ ታምናለህ ወይስ እድላችን እኛን የምንሰራው? ህይወት እድለኝነት ነው
ከባድ ድምዳሜ ነው የሚሆነው። ሙሉ በሙሉ እኛንን የምንሰራው የሚለው በተወሰነ ደረጃ ትንሽ ከባድ ይመስለኛል። እሺ መጽሐፍ ቅዱስ ምን ይላል መሰለሽ? ሩጫ ለፈጣኖች ደስታም ለባለጸጎች ኃይልም ለፈረሰኞች እንዳልሆነ አየሁ ይልና ጊዜና እድል ግን ሁሉን ያገናኛሉ ይላል። ጊዜና እድል አንዳንድ ጊዜ ለፍተሽ ጥረሽ የምታመጪው የልፋትሽ ውጤት አለ። እሱ በጣም ዋናውና ወሳኙ ነገር ነው። በዚህ የጥረትሽና የልፋትሽ ጉዞ ላይ ግን የሚገጥሙሽ በጎም ያልሆኑ እድሎች ይኖራሉ። ከጊዜ ጋር እነሱ የሚያጋጥሙበት ጊዜ ላይ እነዚህን ድምዳሜዎች እናነሳለን። ለምሳሌ የሆነ የጀበና ቡና ሰርታ እዛ ትንሽ ተሻሽላ ምግብ ቤት አድርጋ እየሰራች ላለች ልጅ 10 ሚሊዮን ብር ሎተሪ ቢደርሳት ሎተሪው ሳይመጣም እቺ ልጅ እየሄደች ነው። ሎተሪው ሲመጣ የቱን ያክል ሊወስዳት ይችላል የምታየው ነገር ነው። በጥቂቱ የታመነች አዎ ልፋቷ አለ፣ ጥረቷ አለ። ስለዚህ 10 ሚሊዮኑ ቢመጣ ያሳድጋታል። እየተኛ ላለ ሰው መስራት ለማይፈልግ ሰው አምጥተሽ 10 ሚሊዮን ብሩን ብትሰጪው እንዴት አድርጎ እንደሚያወድመው ከማሰብ ያለፈ ነገር አይኖርም። እድል ትክክል የሚሆነው ወይንም ትክክል የማይሆንበት ጊዜ አለ። ቅርብ ጊዜ ምን አይቻለሁ መሰለሽ? እሺ አንድ ሰው አሜሪካን ሀገር ውስጥ ነው ሎተሪ ከስቶ ለአንዲት አስተናጋጅ ሰጥቷት ሄደ። ከዛ ደረሳት በመቶ ሺዎች የሚቆጠር ዶላር ማለት ነው የሰው እድል። እዛ ሲደርሳት ሰፍ ብላ ገንዘቧን ልትወስድ ስትሄድ የለም ሎተሪው የተሰጠው ለአንቺ ብቻ አይደለም ለሌሎቹ ማስተናጋጆች ነው የሚል ጥያቄ መጣ። ልክ ሎተሪ ደርሷት ገንዘቡን ልትወስድ ስትል ደግሞ ባሏ ለኔ የሚገባኛል የሚል ክርክር አመጣ። እሺ የሆቴሉም ደግሞ እሷም ተስተናግድበት እንደዚሁ ሌላ ጥያቄ አመጣ። እቺ ሴትዮ ይሄንን ገንዘብ ለማግኘት የሄደችበትን ክርክሮች በቃ ረጅም ታሪክ ነው። ከዛስ መንግስት ደግሞ ታክስ አለኝ ብሎ መጣ። ከዛለ ብቻ በብዙ መስቀልቅል ውስጥ አርፋ በጣም ትንሽ ገንዘብ እጇ ላይ ደረሰና አንዳንድ ሰዎች ጥያቄ ያነሱ፣ ይሄ ሎተሪ በረከት ነው ይሆናት ወይስ መርገም ነው ይሆናት? አንዳንዴ ከባድ ጉዞ ይበዛል እንዴ በደንብ አንዳንድ እድሎች በሰዓቱ ጥሩ ይሆኑና ጊዜ እየሄደ በሄደ ቁጥር የለቅሶ ምክንያት ይሆናል። አንዳንድ መጥፎ አጋጣሚዎች ደግሞ እድለቢስ ነው ያስባለውን ሰው ይዘው ሄደው መጨረሻ ላይ ጭራሽ ወደ ሌላ ትልቅ ደስታና በረከት ያድጋሉ። ስለዚህ ዳግም ምን ያምናል? በእድል ያምናል። እድል እንዳለ ያምናል። ግን ሰው ሙሉ በሙሉ እድሉን ራሱ ይሰራዋል ብዬ አላምንም። ሰው ራሱ እየሰራ በሚያጋጥመው በሂደት ውስጥ በጉዞ ውስጥ የሚመጣ እድል ግን ይኖራል። በጎም መጥፎም እድል ይኖራል። እድል ግን የበረከትም የመርገምም ምክንያት ተደርጎ ግን ሊወሰድ አይገባም። አንቺ አሁን ዛሬ እኔን እዚህ ስትቀጥሪኝ አንቺ 1 ሰዓት መጣሽ። 1 ሰዓት ለምን ትመጪሽ? አትተኝም እስከ 4? አይ አላማዬ ብለሽ ነው አይደል? ይሄን ሁሉ ክሩ ይዘሽ እቃ ተሸክመሽ መተሽ ቦታ አስተካክለሽ እኔን ጠብቀሽ ይሄን ሁሉ ረጅም ሂደት የምታልፊው እድለኛ ስለሆንሽ አይደለም፣ ስለምትሰሪ ነው።
ከዛ ይሄ ስራ ደግሞ ይዞ የሚመጣው የራሱ እድሎች ደግሞ ይኖሩታል። ከዛ እኔ ደግሞ ሌላ እንደዚሁ እንዳንቺ አይነት ፕሮግራም ኖሮኝ 4 ሰዓት ላይ ተለምኜ ተነስቼ እዚህ ከመጣው በኋላ እንትኑን ረሳሁት እያልኩ ሲሄድ ከመጣው በኋላ ወይኔ እንትኑ ደግሞ የለም ስል ሲሄድ አይሳካልኝም አይደል? መቅዲ እድለኛ ስለሆነች ነው። እኔማ የ40 ቀን እድሌ ነው ብል በቃ መጽሐፍ ቅዱስ ሰው ማንም ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላል። ብዙ ጊዜ ራሳችንን ነው የምናታልለው። የእውነት በጣም እኔን ተውኝ በቃ የኔን ነገር ምናምን ይልሻል። እና ዲፕ ዳውን ግን ይሄ ሰውዬ ምንድን ነው ብለሽ ብታዩ ከስንፍናው ጋር ይሆናል ወይ ከሌላ ከሆነ ነገር ጋር ይሆናል። በጣም ልክ ነህ ዳጊ። እንደውም በዚህ ላይ እናንሳ ሰበበኝነትን። በራሴም በጣም ይገርመኛል። ረጅሙን የምክንያታዊ እና ሰበበኛ የሆንኩባቸውን ጊዜዎች ሳይ ማንንም አልጎዳሁም፣ ራሴን ነው። ምክንያቱም ሁልጊዜ ምክንያት ስላለ እንዲህ እኮ የሆንኩት እንዲህ ስለሆነ ነው። አርፋጁንም ብትጠይቀው ምክንያት አለው። ሰራቂውንም በቃ ሰበበኛ ነን። አሁንም አሳበን ግዑዝ ነገር ላይ ሁሉ እንቅፋት ሁሉ እንደምታውቀው ሲመታ መታኝ ነው። ድንጋዩ ተዘጋጅቶ ሊመታ ጠብቁ ጠዋት ተነስቶ የተቀመጠ የሚመስለን ሰዎች እና በጣም መንግስት ላይ እናሳብባለን፣ ሀገር ላይ እናሳብባለን፣ እናት አባት ላይ እናሳብባለን፣ ድህነት ላይ እና የእውነት ሰበበኝነታችን ጠቀመን ጎዳን ላለውና ሰበበኝነትን እንዴት ነው የምታየው? ሁሌም የሚጎዳ ነገር ነው ሰበበኝነት። በቃ ምንም አሁን ከሰው ፍጥረት ጀምሮ እኮ አትብላ ያልኩን በላ እንድትረዳኝ ብለህ የፈጠርካት እሷ ነች ወደ ሆነ ያበላችኝ አሳበበው። አንቺ ሲባል የለም እባብ ሲባል ሰይጣን ነው። ግን ከቅጣት ማንም አላመለጠም። ሰበበኝነት ማንንም ሊያድን አይችልም። ምክንያት ሊጠቅም ይችላል። አንዳንድ ጊዜ በዚህ ምክንያት ይህንን ማድረግ አልቻልኩም ልትይ ትችያለሽ። እሱ አሳማኝ ነው። እሱ ምንም ችግር የለውም። ሰበብ አሁን እኮ ኢትዮጵያ ውስጥ ለማኝነትን እንደኔ የሚያሟላ ሰው የለም። የፈለግሽውን ክራይቴሪያ አምጪ። አሁን እኔ የለማኝነት ክራይቴሪያ አሟላለሁ። እንዴት? መሄድ አልችልም ብዬ ነው አምለም። ሰርቼ መብላት አልቻልኩ መሮጥ አልቻልኩ ካልኩ ልክ አይደል? ልክ ነው እኮ። ሰው እግሩ ካልተራመደለት ካልሄደ እኮ በቃ መለመን በቂ ነው። ቀጥዬ እጆቼ አይሰሩልኝም መስራት አልቻልኩም ካልኩ ከዚህ በላይ ምን ልታመጪ? በየመድረኮቹ እኮ እየሄድኩኝ እያያችሁ አትለፉኝ ለማለት እኔ በጣም በቃ አሟላለሁ ክራይቴሪያ። ከዛ የምርጫ ጉዳይ ነው የሚሆነው። እንደኔ አሁን ምን ለማሳበብ በመንግስት ላይ ለማሳበብ አሁን እኔ መንግስት አላሳከመኝም፣ ቤት አልሰጠኝም፣ አልረዳኝም ለማለት አሁን እኔ በመንግስት ላይ እንደኔ ማሳበብ የሚችል ሰው የለም። የመታኝ ሰው ላይ ይሄው ሳልበድለው መቶኝ እያልኩ እኝኝ እያልኩኝ በየመድረኩ እያለቀስኩ እያስለቀስኩ ምናምን እንደኔ ማናል? ፍትህ ተጓደለ ለማለት ነው እንዴ? እውነት የለም ለማለት ካንተ በላይ ማን አለ? ለእውነት ሰው በእውነት ማንም የለም። እንዴት ታዲያ ሰበበኛ አለመሆን ቻልክ? ግን ዳጊ እኔ ራሴ አሁን ካንተ ሁለቱ አንዱ ቢደርስ በጣም ሰበበኛ ነኝ። እንዴት ጫንቃ ከሰበብ ይልቅ የተሻለውን ነገር ለማየት እንዴት ወደደ? ዋጋ ለመክፈል ልበለው መቼሳ ቀላሉ ማሳበብ ስለነበረ። አዎ በደንብ መቼም እንደው ትልቁ ጉልበት የእግዚአብሔር ጉልበት ነው። ይሄ በሰው አቅም የምትችው ነገር አይደለም። በጣም ከባድ ነው። እሱ ሊካድ አይችልም። በሌላ በኩል ግን ደግሞ ምርጫ ነው። ህግን የተማርኩት አይደል? ህግ የመጀመሪያው ነገር የሚፈልገው የማሰብ ችሎታሽን ነው። ስለዚህ እኔ ደግሞ ሞተሩ ቆንጆ ነው፣ ጥሩ ነው። ለማሳበብ ሞተር አይጠይቅም። አንገት በላይ ሞተሩ ጥሩ ነው፣ እግዚአብሔር ይመስገን። ከዛ ደግሞ ጥብቅና ወይም ህግ ኢዞል አባውት ሪዝኒንግ አይደል? ማስረዳት ነው። ስለዚህ ምላሳችንም አልተጎዳም። ስለዚህ ቁጭ ብለን ቢሮ ላይ ማማከር
ካስፈለገም እኮ ገፍቶ ፍርድ ቤትም ሄዶ መከራከርም ይቻላል። አሁን ምርጫ ነው፣ መለመን ምርጫ ነው። ባወቅኩት ዕውቀትና ማስረዳት በሚችለው ቋንቋ ደግሞ መስራት ሌላ ምርጫ ነው የሚሆነው። ስለዚህ እንዳልኩሽ ነው የእግዚአብሔር እርዳታ እንዳለ በዙሪያሽ ያሉ የሚሸከሙሽ፣ የሚረዱሽ፣ የሚያግዙሽ፣ እግር የሚሆኑሽ፣ እጅ የሚሆኑሽ ሰዎች ድጋፍ እንዳለ ነው። ከሁሉ በፊት ግን የአንቺ ጥንካሬ ነው መቅዲ። አካባቢ ተቀባይ ነው። እኔ አሁን እዚህ ጋር ይሄን ሁሉ ክሩ አንቺን ጨምሮ እሪ ያልኩ ማስለቀስ ለኔ በጣም ይችላል። አካባቢ ተቀባይ። እኔ አሁን ማልቀስ ብጀምር እዚህ ጋር ማልቀስ ብጀምር በወጣትነቴ እንደዚህ ሆኜ ምናምን ካልኩ ትጀምሪያለሽ፣ ይቀጥላል። ጠንክረሽ ከመጣሽ ደግሞ አካባቢሽ እንደገና እሱን ይቀበላል። በቃ አሁን እኔ ፊት መጥቶ እንደው በትናንሽ ችግሮች ሊያማርር የሚደፍር ሰው ማን አለ? በቃ ተቀባይ ነው። የምትሰጪውን ይቀበላል። ስለዚህ እኔ በቃ ያለኝ ነገር አለ፣ ያለኝን ነገር መመንዘር ነው። ሐኪሞቹ 2% አሉኝ፣ እሺ አልኳቸው። 2% ሲመነዘር ይኸው 10 ዓመት ተመጣ። የነገውንም ደግሞ እግዚአብሔር ነው የሚያውቀው። ስለዚህ ማሳበብ ማንንም የትም አድርሶ አያውቅም። እጄ መጻፍ ሳይችል ነው ከሁለቱ መጽሐፎች የተጻፉት። እንዴት ጻፍካቸው? እስክሪብቶም ሳሊስ ለካው ኮምፒውተርም ሳሊስ። አሁን እኔ ውስጤ እኮ መጽሐፍ አለ፣ ግን መጽሐፍ ስለማልችል ነው ብልሽ መብተር በቃ ይቻላል። ሰበብ ደግሞ አይጠፋም። ለዚህኛው እንደማይጠፋው ሁሉ ለማልማቱም ለከፍታውም ደግሞ ሰበብ አይጠፋም። በቃ ሰበብ አይጠፋም። ልነሳም ካልሽ ደግሞ ለመነሳት ትችያለሽ። አይጠፋም ቀዳዳ። ጨልሞ የሚጨልም ቀን አይኖርም። የሆነ የብርሃን ጭላንጭል ከአንድ ቦታ ይኖራል። እውነት እግዚአብሔር አጨልሞ አያጨልሙ፣ ዘግቶ ሁሉንም አይዘጋም። ማየት እስከቻልን ድረስ የሆነ ጭላንጭል፣ የሆነ ብርሃን፣ የሆነ መውጫ፣ የሆነ ደረጃ ይኖራል። እስካላየነው ድረስ ነው ማይኖር። ከዛ ደግሞ አእምሯችን የሚሰራው ወደ ተኮርንበት ነው። እንዳልኩሽ በቃ የኔ ነገር ምን ከዚህ በኋላ ተስፋ የለኝም እኮ ካልኩ አይምሮሽ ተስፋ እንደሌለሽ በደንብ አድርጎ ያስረዳሻል። ወደ ተኮርንበት ነው አይምሮ የሚሰራው። አንድ መንገድማ አላጣም ብለሽ ከተነሳሽ አንድ መንገድ አታጭም። እንደዛ ነው የሚሰራው። ስለዚህ ትዳርም ሰበብ አይደለም፣ ልጅም ሰበብ አይደለም፣ አለመውለድም ሰበብ አይደለም፣ አገርም ሰበብ አይደለም፣ ወይም ደግሞ ገንዘብ ማጣትም ሰበብ አይደለም፣ ፈተና አይደለም። በደንብ በቂ ፈተና አለ። ከላይ ሀገሮች ወደ ታች በመጣሽ ቁጥር የፈተናው ብዛት ብዙ ነው። ግን እንደዛም ሆኖ ደግሞ መውጫ ቀዳዳ አታጭም። ያችን ይዘሽ ደግሞ አንድ ስትይ ምን ይባላል? እልፍ በሉ ይባላል አይደል? እልፍ ይገኛል። እልፍ ሲባል እልፍ ይገኛል። በቃ የሆነሽ ነገርን ስታልፊ የሆነሽ ብርሃን ታገኛለሽ። የሆነ ነገርን ስታልፊ የሆነ ነገር ታገኛለሽ። የነዚህ ነገሮች ድምር ውጤት ደግሞ አንድ ቦታ ያደርሳል። ስለዚህ ሰበብ የትም አያደርስ። እንደማያደርስ ደግሞ የምታውቂው በደንብ ሰበብ አላቸው ተብሎ የተባሉ ሰዎች ወይ እድሜያቸው ሲጨምር ወይ የሆነ ግሬ ሲደርሱ የዛኔ እኮ እንዲህ ያልኩኝ ከማሳበብ እንዲህ አድርጌው ቢሆን ኖሮ እንዲህ ያሉንም ነበር ይሉሻል። በሰዓቱ ማየት ያለ መቻል ችግር ካልሆነ በስተቀር ሰበብ የትም ሊያደርስ አይችልም። እውነት ነው።